ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። በተለይ ከትላንትናው የአውሮፓ ቻምፒየንስ ሊግ ጨዋታ ጋር በተያያዘ የምናነሳቸው ጉዳዮች ይኖራሉ። አሁን ላይ ፓሪስ ሰን ዠርሜን እና አርሰናል የፍጻሜ ተፋላሚ መሆናቸው ተረጋግጧል እና ከነዚህ ሁለት ቡድኖች ጋር በተያያዘ በርከት ያሉ ሀሳቦች ከቻምፒየንስ ሊግ ፋይናሉ ጋር በተያያዘ እየተነሱ ይገኛሉ። እነሱን ጉዳዮች በጥቂቱ ለማንሳት እንሞክራለን። ከዛ ውጭ ግን ክለቦችን የተመለከቱ ማንቸስተር ዩናይትድን፣ አርሰናልን፣ ቼልሲን፣ ሊቨርፑልን፣ ማንቸስተር ሲቲን፣ ባርሴሎናን፣ ሪያል ማድሪድን ጨምሮ ሌሎችን የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮች ይነሳሉና እነሱን መረጃዎች እያነሳሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባሩ ፕሮግራሙን እመራለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁ ቆዩ። ወደ ቀዳሚው መረጃችን እናምራ። የቻምፒየንስ ሊግ ጉዳዮችን በማስቀደም እንጀምር። ትላንትና የፍጻሜ ተፋላሚ ቡድኖቹ ተለይተው ታውቀዋል። ፓሪስ ሰን ዠርሜን ትላንትና ማለፉን ተከትሎ ከትላንትና በስቲያ ደግሞ እንዲሁ አርሰናል ወደ ፍጻሜ ማለፉን አረጋግጦ ነበር። በአጠቃላይ የዘንድሮ የ2026ቱ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ቡድኖች አርሰናል እና ፓሪስ ሰን ዠርሜን መሆናቸው ተረጋግጧል። በዚህ መሰረትም ስፔናዊያን አሰልጣኞች ናቸው ሁለቱም በፍጻሜ ላይ የሚቀርቡት። ስፔናዊው አሰልጣኝ ሚኬል አርቴታ ከስፔናዊው አሰልጣኝ ሉዊስ ኤንሪኬ ጋር ነው በአውሮፓ ቻምፒየንስ ሊግ ፍጻሜ ላይ የሚገናኙትና በውድድሩ ፍጻሜ ታሪክ ከአንድ ሀገር የመጡ ወይም ደግሞ የአንድ ሀገር ዜግነት ያላቸው አሰልጣኞች በፍጻሜ ላይ ሲገናኙ ይሄ ለመጀመሪያ ጊዜ አይደለም፣ ለአራተኛ ጊዜ የተፈጠረ ታሪክ ነው። ከዚህ በፊት የተገናኙትን ስንመለከት 2003 ላይ ነበር ለመጀመሪያ ጊዜ እንደዚህ አይነት ነገሮች የገጠሙት። ጣሊያናዊያን አሰልጣኞች የሆኑት ካርሎ አንቸሎቲ ኤሲ ሚላንን እየመሩ ከዛ ውጭ ደግሞ ማርቼሎ ሊፒ ደግሞ ዩቬንቱስን እየመሩ ነበር የፍጻሜ ጨዋታን ያደረጉት። ሁለቱ ጣሊያናዊያን አሰልጣኞች ነበሩ በ2003 የፍጻሜ ጨዋታ ላይ የደረሱት። ከዛ ውጭ ግን 2013 ዓመት ላይ ደግሞ እንዲሁም ጀርመናዊያን አሰልጣኞች ለፍጻሜ ደርሰዋል። የጀርመኑ ክለብ ባየር ሚኒክ አሰልጣኝ የነበሩት ዩፕ ሃንክስ የባየር ሚኒክን ይዘው ከዛ ውጭ የዶርትሙንድ አሰልጣኝ የነበሩት ደግሞ ጀርመናዊው የርገን ክሎፕ ነበሩና እነዚህ ሁለት ጀርመናዊያን አሰልጣኞችም 2013 ላይ ለፍጻሜ ደርሰው ነበር። በድጋሚ 2020 ላይም እንዲሁም ጀርመናዊያን አሰልጣኞች ለፍጻሜ ደርሰው ነበር። የባየር ሚኒክ አሰልጣኝ የነበረው ሃንስ ፍሊክ እና እንዲሁ የፓሪስ ሰን ዠርሜን አሰልጣኝ የነበረው ቶማስ ቱሄል ለፍጻሜ ደረሱ ሁለት ጀርመናዊያን አሰልጣኞች ነበሩ። ዘንድሮ ደግሞ ለአራተኛ ጊዜ ሉዊስ ኤንሪኬ ከሚኬል አርቴታ ጋር በታሪክ አራተኛው የአንድ ሀገር ዜግነት ያላቸው አሰልጣኞች በፍጻሜ የተገናኙበት ውድድር ሆኗል። በሃንጋሪ ቡዳፔስት ደግሞ ፍጻሜው ይደረጋል ተብሎ ነው የሚጠበቀው። ከዛ ውጭ ግን ሌላኛው የሁለት ሀገራት ርዕሰ መዲና ክለቦች ናቸው ለፍጻሜ የደረሱት። በዘንድሮ የአውሮፓ ቻምፒየንስ ሊግ ፍጻሜ የደረሱት የሁለት ሀገራት ዋና ከተማ ክለቦች ናቸው። የቻምፒየንስ ሊግ ፍጻሜም ከሁለት ሀገራት ርዕሰ መዲና በተገኙ ክለቦች መካከል ሲደረግ ይሄ በታሪክ ለአራተኛው ጊዜ ነው። እንዲሁም ከዚህ በፊት እንደ አውሮፓውያኑ አቆጣጠር በ1971 በኋላም ለመጀመሪያ ጊዜ ነው። ከዛ በፊት የነበሩ ናቸው ሪካርዶቹ። የ1971 ታሪክ ነው አሁን የምንገልጽላችሁ። ሌሎቹ ከዛ በፊት የነበሩ ናቸው። ከ1971 በኋላ የተከሰተ ዘንድሮ ለመጀመሪያ ጊዜ ነው። የሁለት ሀገራት ለምሳሌ የፈረንሳዩ የፓሪሱ ዋና ከተማ ክለብ ነው ፓሪስ ሰን ዠርሜን። ከዛ ውጪ የእንግሊዝ የዋናው ከተማው የለንደን ከተማ ክለብ ነው አርሰናል። ለፍጻሜ ሲገናኙም ከዚህ በፊት እነዚህ አይነት ቡድኖች የተገናኙት ቤኔፊካ የፖርቱጋል ዋና ከተማ በሆነችው ሊዝበን የሚገኝ ክለብ ነው። ከዛ ውጪ ሪያል ማድሪድ የስፔን የማድሪድ ከተማ ክለብ እንደሆነ ይታወቃል። እነዚህ ሁለት ክለቦች በ1962 ለፍጻሜ ደርሰው ነበር። ከዛ ውጪ በ1966 ሪያል ማድሪድ እና ፓርቲዚያን ቤልግሬድም ያደረጉት ጨዋታን እናስታውሳለን። ከዛ ውጪ 1971 ላይ ለመጨረሻ ጊዜ ከትላንትናው ጨዋታ በፊት የነበሩት ደግሞ የግሪኩ ክለብ ፓናቲኒያኮስ የአቴንስ ክለብ ነው። ከዛ ውጪ ደግሞ የሆላንዱ ክለብ አያክስ ደግሞ እንዲሁ በፍጻሜ መድረሳቸው የሚታወስ ጉዳይ ነውና የአምስተርዳም ክለብ እንደሆነ ይታወቃል አያክስ። ስለዚህም ለመጨረሻ ጊዜ የተገናኙት በ1971 ነበር። በ2026 ግን የፈረንሳይ ዋና ከተማ ክለብ ከተማ ክለብ የሆነው ፓሪስ ሰን ዠርሜን እና የእንግሊዟ ለንደን ከተማ ክለብ የሆነው አርሰናል በፍጻሜ ጨዋታ ላይ የሚገናኙ ነው የሚሆነው። ከትላንትናው የግማሽ ፍጻሜ መልስ ጨዋታ በኋላ የባየር ሚኒክ አጥቂ የሆነው ሃሪ ኬን አንድ ሀሳብን ሰጥቷል።
ከአርሰናል ይልቅ ፓሪስ ሰን ዠርሜን ዋንጫውን ለማሸነፍ ቅርብ ነው ሲል ነው ሃሪ ኬን የተናገረው። እንግሊዛዊው የባየር ሚኒክ አጥቂ የሆነው ሃሪ ኬን የዋንጫ አሸናፊነት ግምቱን ለፓሪስ ሰን ዠርሜን እንደሚሰጥ ነው የተናገረው። ከአርሰናል ይልቅ ፓሪስ ሰን ዠርሜን ዋንጫውን ለመውሰድ ተቃርበዋል፣ ይሄ የኔ አስተያየት ነው ሲልም ነው ሃሪ ኬን የሚናገረው። በምሽቱ ጨዋታ ለፍጻሜ ለመድረስ ጥሩ እድሎች ነበሩ ነው ያለው ሃሪ ኬን። መበሳጨቱን ጭምር ነው የተናገረው። ነገር ግን አሁን ሁሉንም ነገር ትተን ትኩረታችንን የጀርመን ካፕ ላይ ማድረግ አለብን፣ ሁለት ዋንጫዎችን የማሸነፍ እድሉ አለን ሲልም ጭምር ነው የተናገረው። የጀርመን ቡንደስሊጋን ማሸነፋቸውን አረጋግጠዋል። አሁን ደግሞ በጀርመን ዴፍቢ ፖካል ወይም የጀርመን ካፕ ዋንጫን ለማሳካትም ትልቅ ጥረት እንደሚያደርጉ ጭምር ነው የተናገረው። ከአርሰናል ይልቅ ግን ፓሪስ ሰን ዠርሜን ሻምፒዮን የሚሆንበት እድል ነው ያለው ሲል የተናገረው። ሌላኛው የቀድሞው የአርሰናልም የሲቲም ተጫዋች የነበረው ሳሚር ናስሪም ይናገራል። ፓሪስ ሰን ዠርሜን አሁን ላይ እያሳየ ካለው የእግር ኳስ ብቃት አንጻር እኔ እንደ ቅድመ ግምት አሸናፊ ወይም ፌቨራይት አድርጌ የምቆጥራቸው ፓሪስ ሰን ዠርሜኖችን ነው ብለዋል ሳሚር ናስሪ። ይሁን እንጂ አርሰናሎች የሚመቻቸው አይነት የጨዋታ ሁኔታን ያገኛሉ። ፓሪስ ሰን ዠርሜንን ተከላክለው ነው የሚጠብቁት አርሰናሎች። ቢሆንም ግን አሁንም ፓሪስ ሰን ዠርሜን ያሸንፋል ብዬ ገምታለሁ ሲል ነው ሳሚር ናስሪ የሚናገረው። ሌላኛው የፓሪስ ሰን ዠርሜን አሰልጣኝ የሆኑት ሉዊስ ኤንሪኬ ናቸው ሀሳባቸውን የሰጡት። አርሰናልን ስለመግጠም ሀሳባቸውን ሰጥተዋል። ሚኬል አርቴታን አደንቃለሁ። ወጣት እያለን በወጣት ቡድን ውስጥም የቡድን አጋሮች ነበረን። እናም ከአርሰናል ጋር በድንቅ ስራ ላይ እየሰራ ነው። ከባድና ኃይለኛ ጨዋታ ይሆናል ብዬ አስባለሁ። ነገር ግን በአጨዋወት ስልታችን ግን እናምናለን። እኛ በጣም አስፈላጊው ነገር በራሳችን መንገድ መጫወት ነው። ስለ ተጋጣሚያችን ማንነት ብዙም አናስብም። ለጨዋታዎችንም እንዘጋጃለን። እናም በሜዳ ላይም ሁሉንም ነገር እንሰጣለን። ከባድ ጨዋታ ይሆናል። የቻምፒየንስ ሊግ ፍጻሜ ነው። መደሰት ይኖርብናል ሲልም ጭምር ነው የተናገረው። በአሰልጣኝ ሉዊስ ኤንሪኬ ነው ይህንን ሀሳብ የሰጠው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ውድ ቤተሰቦቻችን አሁን ላይ የሊጉን ዋንጫ ማሸነፍ የሚችሉ አሰልጣኞችን ወደ ማንቸስተር ዩናይትድ ማምጣት ያለብን ሰዓት ይመስለኛል ብሏል ፖል ስኮልስ ሲናገር። አሰልጣኝ ማይክል ካሪክ በቡድን ውስጥ በጣም ጥሩ ስራዎችን ሰርቷል፣ ቡድኑን አረጋግቷል። ከዛ ውጭ ደግሞ ቡድኑን በትልቅ ደረጃም ወደ አውሮፓ ቻምፒየንስ ሊግ እንዲመለስም አድርጓል። ጥሩ ነገሮችንም መስራቱን አውቃለሁ። ነገር ግን አሁን ላይ ግን አሰልጣኝ ማይክል ካሪክን ቀይሮ በቡድን ውስጥ ደግሞ ዋንጫን ማሸነፍ የሚችል አሰልጣኞችን ማሰብ መጀመር ያለብን ሰዓት ይመስለኛል ብሏል ፖል ስኮልስ ሲናገር። ማይክል ካሪክ ጥሩ ቢሰራም አሁንም ግን በቡድን ውስጥ ችግሮች እንዳሉ አውቃለሁ ሲልም ነው ፖል ስኮልስ የሚናገረው። ካሪክ ያደረገው አንድ ጥሩ ነገር ቢኖር ኮቢ ማይኑን ማሰለፉና ተጫዋቾችን በትክክለኛ ቦታቸው ላይ ማሰለፉ ነው። አሁንም በመሃል ሜዳ ላይ ችግሮች ይታዩኛል። በጨዋታ ወቅት ችግር በሚፈጠርበት ጊዜ ሁሉም ችግሩ ያለው መሃል ሜዳ ላይ ነው። የምናስተናግደው እያንዳንዱ ጎልም ከዚህ ጋር የተያዘ ይመስለኛልና በቀጣይ ጠንካራ ቡድን ሰርተን ለመምጣትና ለዋንጫ የሚፎካከር አይነት ቡድን የምንፈልግ ከሆነ ዋንጫን ማሸነፍ ልምድ ያለው አሰልጣኝን ማምጣት ይኖርብናል ሲልም ነው ፖል ስኮልስ የቀድሞ ማንቸስተር ዩናይትድ ተጫዋች ሀሳቡን የተናገረው። የካሪክ ወደፊት እጣ ፈንታን የምንወስነው እኛ አይደለንም ብሏል አማድ ዲያሎ ሲናገር። መናገር የምንችለው ነገር ቢኖር ሁሉም ሰው በሱ ስር በመሰልጠኑ ደስተኛ መሆኑን መናገር እንችላለን። ሁሉም ሰው በጣም ይደግፈዋል፣ በጣም ይወደዋል። ስለዚህም አማድ ዲያሎ እንደሚናገረው ከሆነ ካሪክ በቡድን ውስጥ በጣም ድጋፍ ያለው ሰው ነው። ነገር ግን በቋሚነት ደግሞ ስራውን እንዲያገኝ ማድረግ የምንችለው መወሰን የምንችለው እኛ አይደለንም ይላል አማድ። እሱ ከሁሉም ተጫዋቾች ጋር በጣም ጥሩ ተግባቦትና ግንኙነት የመሰረተ አሰልጣኝ ነው። ስለዚህም እንደሱ አይነት አሰልጣኝ በማግኘታችን በጣም ደስተኞች ነን። በሚቀጥለው የውድድር ዘመንም በዚሁ ሚና ቢቀጥል ደግሞ በጣም ደስተኞች እንሆናለን ሲል ነው አማድ ዲያሎ የተናገረው። ለካሪክ በመጫወት ሀሴትን አደርጋለሁ። እሱ ከሁሉም ጋር የሚነጋገር ከሁሉም ተጫዋቾች ጋር ጥሩ ግንኙነት ያለው ሸጋ ሰው ነው። ይህም በጣም ጠቃሚ ነገር ነው። በአስቸጋሪ ወቅቶች እንኳን አጠገብ ሆኖ ይናገርሃል፣ ይረዳሃል። ይህም ደግሞ በጣም ወሳኝ ነገር ነው። እሱ የእኛ አሰልጣኝ በመሆኑ በጣም ደስተኞች ሆነናል ሲል ነው አማድ ዲያሎ የተናገረው። በመልበሻ ክፍል ውስጥ ያለ አንድነትን ያስቀናል። አሁን ላይ ያለን አንድነት በጣም የሚያስቀና ነው። ስህተት ብንሰራም ችግር የለውም፣ ያንተ ስህተት የኔም ስህተት ነው የሚሉ በርካታ ተጫዋቾች አሉ። ስለዚህ የስህተት መፈጠር አያስጨንቅህም፣ ወደፊት እንቀጥላለን ሲል አማድ ይናገራል። ምስጋና ለካሪክና ረዳቶቹ ይሁን። ይህ የመጣው በእነሱ ስራ ነው ብዬ አምናለሁ። እነሱ በቡድን ውስጥም በጣም አስፈላጊ ሰዎች ናቸው። እንዲህ አይነቱን ጉልበት ወደ ቡድኑ አምጥተዋል። ይህም ደግሞ በጣም አስፈላጊው ነገር እንደሆነ አስባለሁ ሲል ነው አማድ ዲያሎ የተናገረው። የማንቸስተር ዩናይትድ የኩባንያ እንዲሁ ደግሞ እንደገለጸው ከሆነ ሰር ዴቭ ብሬስፈርድ ከዚህ በኋላ የማንቸስተር ዩናይትድ ዳይሬክተር ሆነው እንደማይቀጥሉ የሚያሳዩ መረጃዎች አሉ። ስካይ ስፖርት ይፋ እንዳደረገው ከሆነ ምንም እንኳን ሰር ዴቭ ብሬስፈርድ በማንቸስተር ዩናይትድ ቤት የነበረውን ስልጣን ቢለቅም የሰር ጂም ራትክሊፍ ግን የቅርብ አማካሪና በአጠቃላይ የኢኒዮስ ስፖርቲንግ ዳይሬክተር ሚናውን
የሚቀጥል ይሆናል ተብሎ እንደሚታሰብ ነው መረጃዎች ይፋ እየተደረጉ የሚገኙት ከማንቸስተር ዩናይትድ ጋር በተያያዘ። አርሰናልን የተመለከቱ መረጃዎችን ደግሞ እንንገራችሁ ውድ ቤተሰቦቻችን። ሚኬል አርቴታ በክረምቱ ወቅት ተጫዋቾችን ለመሸጥ ወይንም የቡድን ጽዳት ለማድረግም እቅድ እንዳለው የሚያሳዩ መረጃዎች እየወጡ ይገኛሉ። በተለይ በቡድን ውስጥ አገልግሎታቸው ዝቅ ያሉ ተጫዋቾችን በመሸጥ በቡድን ውስጥ በቀጣይ የውድድር ዓመት በጣም ትልቅ ግልጋሎትን መስጠት የሚችሉ ተጫዋቾችን በዝውውር መስኮቱ ላይ ማምጣት እንደሚፈልግ የሚያሳዩ መረጃዎችን ነው ዛሬ goal.com የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። ሌላኛው ከአሰልጣኝ ሚኬል አርቴታ ጋር የሚያያዘው መረጃ ደግሞ የአርሰናል አዲስ የውል ዝግጅት ለሚኬል አርቴታ እየተዘጋጀለት እንደሚገኝ ነው ይፋ የተደረገው። አርሰናል ምንም እንኳን የዘንድሮ የፕሪሚየር ሊግ ዋንጫን ወይም የቻምፒየንስ ሊግ ድል ቢቀናውም ባይቀናውም ለዋና አሰልጣኙ ሚኬል አርቴታ ግን አዲስና ከፍተኛ ክፍያ የሚያስገኝለትን ውል ለማቅረብ ዝግጁ እንደሆኑ ነው እየተነገረ የሚገኘው። አርሰናል በሚቀጥለው የውድድር ዓመት እንግዲህ በዚህ የውድድር ዓመት የቻምፒየንስ ሊግ የፍጻሜ ተፋላሚ እንደሆነ ተረጋግጧል። ከዛ ውጭ ደግሞ ፕሪሚየር ሊጉንም ለማሸነፍ ቅርብ ነው። ነገር ግን እነዚህን ነገሮች አሳካም አላሳካም ግን ሚኬል አርቴታ በአርሰናል ቤት ረጅም ቆይታ ይኖረዋል። የክለቡ ከፍተኛ አመራሮች የአርቴታ የረጅም ጊዜ ቆይታን ለማረጋገጥም ስልታዊ ውሳኔን ገና ከመጋቢት ወር ጀምሮ እንዳሳለፉን የተነገረው አሰልጣኙ በአሁኑ ወቅት በታሪካዊው የሁለትዮሽ ዋንጫ ላይ ሙሉ ትኩረቱን ቢያደርግም በክለቡ እየተከናወነ ካለው ፕሮጀክት ጋር ግን ጥልቅ ፍቅር እንዳለውና ለመቀጠልም ፍላጎት እንዳለው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሌላኛው ከአርሰናል ጋር የሚነሳው ጉዳይ ፖል ስኮልስ እየሰጠ የሚገኘው ሀሳብ ነው። ስኮልስ በጣም በርከት ያሉ ሀሳቦችን እያጋራ ይገኛል ከአርሰናል ጋር በተያያዘ ኦቨርላፕ በተባለው ፕሮግራሙ ላይ ሲናገር አርሰናል ማንቸስተር ሲቲን ማሸነፍ አልቻለም፣ ሊቨርፑልንም ማሸነፍ አልቻለም። እነዚህ ባለፉት 4 እና 5 ዓመታት ውስጥ ምርጥ ሁለት ቡድኖች ናቸው በፕሪሚየር ሊጉ። ለዚህ ነው ሰዎች አርሰናል ጥሩ ቡድን መሆኑን የሚያወሩት ብዬም የማስበው ሲልም ጭምር ይናገራል። እንደ ትልቅ ቡድን መጠራት ከፈለጉ ሊቨርፑልና ማንቸስተር ሲቲን ማሸነፍ መቻል አለባቸው ሲልም ነው ስኮልስ የሚናገረው። አርሰናል ዋንጫ አይገባውም እያልኩኝ አይደለም፣ ብቸኛው ነጥቤ እነሱን ማየት አያስደስትም እያልኩኝ ነው ብሏል ስኮልስ ሲናገር። እነሱ በጣም ጥሩ ቡድን ናቸው፣ ድንቅ ቡድን ናቸው ተብሎ የሚነገርለት ቡድን የላቸውም ሲልም ይናገራል። ባለፈው ዓመት ሊቨርፑል እንኳን በጣም ጥሩ ቡድን ነው ብዬ ነበር የተናገርኩት። ከአርሰናል ጋር የሊቨርፑልን ያክል ጨዋታ እንኳን አላየሁም። ሁልጊዜም እነሱን ለማየት ቲቪ ስከፍት አስደሳች ጨዋታ አይጫወቱም ሲል ነው ፖል ስኮልስ ጨምሮ የተናገረው። በዛው ኦቨርላፕ በተባለው ፕሮግራም ላይ ሌላኛው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሮይ ኪንም ሲናገር አርሰናል እንደ ማንቸስተር ሲቲ ለአይን የሚማርክ ጨዋታ ባያሳዩም በራሳቸው መንገድ ግን መጓዝ ይኖርባቸዋል ብሏል። ያገኙትን ድሎች ብዛትና ያስተናገዱትን የጎል መጠን ተመልከቱ። ለዚህ በእርግጥም አድናቆት ሊሰጣቸው ይገባል። በነገራችን ላይ ካስቆጠሩት ጎል አንጻር ብንመለከት ከማንቸስተር ሲቲ በ2 ጎሎች ብቻ ነው የሚያንሱትና በርከት ያሉ ጎሎችንም የሚያስቆጥር ቡድን መሆኑን ማወቅ አለብን። ስለዚህም በራሳቸው መንገድ መጓዝና ዋንጫውን ለማምጣትም ወይም ቁጥሮቻቸውን በጥሩ ሁኔታ ለመጨረስም መሞከር ይኖርባቸዋል ሲል ሮይ ኪን ሀሳቡን ሰጥቷል። በአንጻሩ ፖል ስኮልስ ግን ከዚህ በፊትም እንደዚህ አይነት ተደጋጋሚ ሀሳቦችን ከአርሰናል ጋር አንስቶ ሲሰጥ እንደነበር የምናስታውሰው ነው። ሊቨርፑልን የተመለከተ መረጃን ደግሞ እናንሳ። ሊቨርፑል የትኬት ዋጋ ጭማሪውን እንደሰረዘ ይፋ ተደርጓል። ሊቨርፑል ለሚቀጥሉት 3 የውድድር ዓመታት የትኬት ዋጋ ጭማሪ ማድረጉን ይፋ አድርጎ እንደነበር እናስታውሳለን። ይሁን እንጂ የክለቡ እቅድ በክለቡ ደጋፊዎች ዘንድ ከፍተኛ ተቃውሞ ማስነሳቱ ነው ይፋ የተደረገው። ሊቨርፑል አሁን ላይ የደጋፊው ቁጣን በማሰማት እቅዱን በድጋሚ እንዳጤነበትና ከስምምነት እንደተደረሰ ነው ይፋ ያደረገው። ይህንን ተከትሎ ለቀጣይ የውድድር ዓመት የተደረገው የ3% ትኬት ዋጋ ጭማሪም በነበረበት ይቀጥላል ተብሎ ይፋ ተደርጓል። ነገር ግን በቀረበው ተቃውሞ ምክንያትም ለ2027-28 የውድድር ዓመት የተደረገው ጭማሪ ግን መታገዱ ነው ይፋ እየተደረገ የሚገኘው። በሊቨርፑል በኩል ይሄ መረጃ እየወጣ እንደሚገኝ ነው ዘገባዎች የጠቀሙት። ስለዚህም የሊቨርፑል ሰዎች የሊቨርፑል ደጋፊዎችን ጩኸት እንደሰሙና የዋጋ ጭማሪውን ለጥቂት ጊዜያቶም ቢሆን እንዳቆሙት ነው የተነገረው። ሊቨርፑል ባለፈው ዓመት ኳሚን ኬለርን የሸጡት የአሊሰን የረጅም ጊዜ ተተኪ ለመሆን ብቁ እንዳልሆነ ስላሰቡ አይደለም። ወደ ብሬንትፈርድ ለመዘዋወር ፍቃድ የሰጡት እሱ ቁጥር 1 ለመሆን በጣም ስለጓጓ እንደሆነ ይፋ ተደርጓል። በስምምነት ውስጥም ምንም አይነት መልሶ የመግዛት አንቀጽ እንደሌለ የሚያሳዩ መረጃዎች አሉ። አሊሰን በሊቨርፑል ከቆየ ምክትል አምበል ለመሆንም ግንባር ቀደም እጩ እንደሆነ እየተነገረ ነው። ወደ ዩቬንቱስ ከሄደ ደግሞ ዶሚኒክ ሶቦስላይ ነው ምክትል አምበል የመሆን እድል እንዳለው የሚያሳዩ መረጃዎች እየወጡ የሚገኙት። ነገር ግን አሊሰን ቤከር የመልቀቅ እድሎች እንዳሉት ግን ሰሞኑን በተለይ በትልቁ የሚነሱ መረጃዎች እየወጡ እንዳለ ነው ይፋ የተደረገው።
አርኔ ስሎት በዚህ የውድድር ዘመን ስህተቶችን ሰርቷል። ነገር ግን እስካሁን ያለው አቋም ግን ነገሮችን ለማስተካከል እድሉ ሊሰጠው ይገባል የሚል አይነት ሀሳብን ጄምስ ፒርስም እያጋራ ይገኛል። በሚቀጥለው የውድድር ዓመትም ይህንን ስህተቱን እንዲያርምም ትልቅ እድል ሊሰጠው ይገባል ሲል ነው የተናገረው። በአሁኑ ወቅት ሁሉም ነገሮች የሚያሳዩት ኤፍኤስጂ በአርኔ ስሎት እንደሚቀጥሉ ነው። ይህ አቋም የሚቀየር ከሆነ ግን ሻቪ አሎንዞ ጠንካራ እጩ ሊሆን ይችላል። ነገር ግን የመረጃ ምንጮቹ በተለይ ጄምስ ፒርስ እንደሚናገረው ከሆነ ያናገርኳቸው የመረጃ ምንጮች አካላት እንደሚሉት ስፔናዊ አሰልጣኝ ሻቪ አሎንዞ ከ2 ዓመታት በፊት ክሎፕ ሲለቁ የሊቨርፑል ቀዳሚ ምርጫ ነበር የሚለው አመለካከት የተሳሳተ ነው። እነሱ እንደሚሉት ሻቪ አሎንዞ በቁም ነገር ያልታጨው በሌቨርኩዘን ለተጨማሪ አንድ የውድድር ዘመን እንደሚቆይ በጣም ግልጽ ስላደረገ ነው። ሊቨርፑል የየርገን ክሎፕ ተተኪን ለመፈለግም በተጠቀመባቸው የመረጃ ትንተናዎችም ስሎት በሁሉም መስፈርቶች በጊዜው ቀዳሚ ሆኖ ተገኝቶ ነው እሱ በቋሚነት እንዲቀጠልም ተደርጎ እንደነበር የተነገረው። ቸልሲን የተመለከቱ መረጃዎችን እናንሳ። ኒውካስል ዩናይትድ በሊያም ዴላፕ ላይ ፍላጎት እያሳዩ እንደሆነ ይፋ ተደርጓል። ነገር ግን መረጃዎች እንደደረሱት ከሆነም በቸልሲ ቆይቶ ለቦታው መታገል እንደሚፈልግ ነው ቤን ጃኮብስ መረጃውን ይፋ ያደረገው። ፎክስ ስፖርት ይፋ እንዳደረገው ከሆነ ኒውካስል በሊያም ዴላፕ ላይ ፍላጎት ቢኖረውም ተጫዋቹ ግን መቆየትን ምርጫው እንደሚያደርግ የሚያሳዩ መረጃዎች አሉ። በዌስሊ ፎፋና ካምፕ ውስጥ ካሉ ምንጮች መሰረትም እንግዲህ እንደሚያሳዩት ከሆነ በዚህ ክረምት ከቸልሲ የመልቀቅ ምንም አይነት ፍላጎት እንደሌለው ነው ኬረን ጊል መረጃውን ያጋራው። ኮል ፓልመር በክረምት የዝውውር መስኮት ለሽያጭ አይቀርብም ተብሏል። ምንጮች ቸልሲ በዚህ ክረምት ቡድናቸውን ለማጠናከር እንጂ ለማዳከም እንዳላሰቡ አጥብቀው ይናገራሉ። እናም ማንኛውም የአውሮፓ ውድድር ላይም ተካፋይ ቢሆኑም ባይሆኑም ታላላቅ ተጫዋቾቻቸውን ለመሸጥ የፋይናንስ አቅማቸው እንደማያስገድዳቸው ይገልጻሉ። ቸልሲ ኮል ፓልመርን መደገፉን ቀጥሏል። እርሱ ደግሞ ወደ ምርጥ ብቃቱ ሊመለስም እንደሚችል ያምናሉ። ስለዚህም እሱን ማቆየት ነው የሚፈልጉት፣ በጭራሽ መሸጥ እንደማይፈልጉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ማንቸስተር ሲቲ ጁኒየር ክሩፒን ከቦርንመዝ ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። ነገር ግን ቦርንመዝ ተጫዋቹን በዚህ ክረምት የመሸጥ እቅድ የለውም። እናም ተጫዋቹ በውሉ ላይ የመልቀቂያ አንቀጽም አለመኖሩ ዝውውሩን ከባድ ያደርገዋል ተብሎ ነው የሚታሰበው። ነገር ግን ቦርንመዝ ተጫዋቹን ለመሸጥ የሚገደድ ከሆነ ለተጫዋቹ ዝውውርም እስከ 100 ሚሊዮን ፓውንድ ድረስም እንደሚፈልግ ጭምር ዘ ታይምስ የተባለው የመረጃ ምንጭ ይፋ አድርጓል። ፔፕ ጓርዲዮላ በክረምቱ ክለቡን የሚለቅ ከሆነ ወይም ማንቸስተር ሲቲን የሚለቅ ከሆነ ኤንዞ ማሬስካ የፔፕ ጓርዲዮላን ቦታ ለመውሰድ ሙሉ በሙሉ ተዘጋጅቷል። የቀድሞው የቼልሲ አሰልጣኝ አሁን ከሌሎች ቶፕ ክለቦች ዝርዝር ውስጥ ውጪ እንደሆነ ይታሰባል ሲል ነው መረጃው እየወጣም የሚገኘው። በዚሁ የሪያል ማድሪድ ጉዳዮችን እናንሳ። የሪያል ማድሪድ ደጋፊዎች ለሁለት እንደተከፈሉ የሚያሳዩ መረጃዎች አሉ። ባለፉት 2 ዓመታት ከዋንጫ የራቀው ሪያል ማድሪድ ደጋፊዎች በኬሊያን ኤምባፔ ጉዳይ ላይ ለሁለት ተከፍለዋል። ኤምባፔ ከመጣ ወዲህ ዋንጫ ርቆናል ያሉ የክለቡ ደጋፊዎች ይልቀቅልን ሲሉ በበይነ መረብም ድምፅ ማሰባሰብ ጀምረዋል። በዚህ ዓመት 41 ጎሎችን ያስቆጠረው ኤምባፔም ክለቡን ይልቀቅ ሲሉ ከ20 ሚሊዮን በላይ ደጋፊዎችም ድምፅ ሰጥተውበታል። በሌላ በኩል ኬሊያን ኤምባፔ በክለቡ ይቆያል ያሉ ደጋፊዎች ደግሞ በሌላ ጎራ ድምፅ ማሰባሰብ ጀምረዋል። አሁን ላይ ኬሊያን ኤምባፔ በክለቡ ይቆይ የሚለው የበይነ መረብ ፊርማ በቁጥር መብለጡ ነው እየተገለጸ የሚገኘው። ይህ በእንዲህ እንዳለ የተሰጠው ድምፅ ብዛትም በፍጥነት እንዲጨምር ተደርጓል በሚልም ቅሬታ እንደቀረበ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ፈረንሳዊው ኮከብ ኬሊያን ኤምባፔ በሪያል ማድሪድ ከተቀላቀለ በኋላም ክለቡ በሁለት ተከታታይ ዓመታት ትልቅ ዋንጫን ማግኘት አልቻለም። ይህንን ተከትሎ ደጋፊዎች ተጫዋቹ እንዲለቅም ፊርማ እያሰባሰቡበት ይገኛሉ። ኤምባፔ በግሉ በሁለት የውድድር ዘመናት ወይም ዓመታት የላሊጋ ከፍተኛ ግብ አስቆጣሪ መሆን ቢችልም እሱ ባለባቸው ጨዋታዎች ላይ የቡድን የማሸነፍ ምጣኔ ግን ዝቅተኛ መሆኑ ደጋፊዎችን እያስቆጣ ነው። በተለይም ፓሪሰን ጀርሜንን በለቀቀበት ዓመት የቻምፒየንስ ሊግ ዋንጫን ፓሪሰን ጀርሜን ማሳካታቸውና እንዲሁ ዘንድሮም ደግሞ ማድሪድ በሩብ ፍጻሜ መሰናበቱ፣ ሌላኛው ደግሞ ፓሪሰን ጀርሜን በድጋሚ ለፍጻሜ መድረሳቸው ለተቃውሞ መባባስም ምክንያት ሆኗል። ምንም እንኳን የቪኒሲዮስ ጁኒየር እና ቤሊንጋም ብቃት መቀነስ የተከላካይ ክፍሉ ጉዳት ለውድቀቱ ተጠቃሽ ቢሆንም ደጋፊዎች ግን ውድቀቱ ከኤምባፔ መኖር ጋር እያያያዙት ነው የሚገኙት። ክለቡ በተጫዋቹ ላይ እምነት እንዳለው ቢገልጽም በመጪው እሁድ ግን ከባርሴሎና ጋር በሚደረገው የኤል ክላሲኮ ጨዋታ በፊት በቡድኑ መልበሻ ክፍል ውስጥ አለመረጋጋት መፈጠሩን ነው ቢቢሲ እና ደግሞ ስፖርት የተባለው የመረጃ ምንጭም ይፋ ያደረጉት።
ጆዜ ሞሪኒዮ ወደ ሪያል ማድሪድ ለመመለስ አንዳንድ የደፋር ጥያቄዎችን አቅርበዋል። በቋሚ አስተላለፎችም በቡድን አስተዳደርና በመልበሻ ክፍልም አስተዳደር ላይ ሙሉ ቁጥጥር እንዲኖረው ይፈልጋል። ክለቡ አመራሮች ምንም አይነት ጣልቃ ገብነት እንዲያሳዩበት አይፈልግም። የ2 ዓመታት ውል ይፈልጋል። ከሱ ጋር ደግሞ የራሱን የቴክኒካል ቡድንም ማምጣት ይፈልጋል። በአሁኑ ቡድን ላይ ለውጦችንም ማድረግ ይፈልጋል። ከጽንሰ ሀሳቡ ጋርም የማይጣጣሙ እስከ 7 ተጫዋቾችም ሊወጡ ይችላሉ። በአካል ብቃት ቡድኑ ላይም ተጨማሪ ቁጥጥርንም ይጠይቃል። በጉዳት ስጋትም ምክንያት ማለት ነው። ከሌሎች የክለቦች አመራሮች ጋር መገናኘት አይፈልግም። የክረምት ቅድመ ውድድር እቅዶችን መቆጣጠርና በራሱ ውሳኔም እንዲሆንም ይፈልጋል የሚል መረጃ ነው ጎል.ኮም የተባለ የመረጃ ምንጭ ይፋ ያደረገው። አልቫሮ አርቤሏ ቲያጎ ፔትራቺ ሜዳ ላይ በሚኖርበት ጊዜ ሪያል ማድሪድ የበለጠ ተፎካካሪ እንደሚሆን ያምናል። የቲያጎ ፔትራቺ የጨዋታ ጥንካሬ፣ የስራ ትጋትና የማጥቃት ፍላጎት በቡድን ውስጥ እንደ ትልቅ ነገርም እየታየ መሆኑ ተገልጿል። አርቤሏ በዚህ ምክንያትም ልጁ የሚሮጥ የሚለፋ ስለሆነ ሌላኛው ሁሉ አብሮ መሮጥና መልፋትም አለባቸው የሚል እምነት አለው ነው እየተባለ የሚገኘው። በሪያል ማድሪድ ከፍተኛ አመራሮች ውስጥም የሚገኙ አንዳንድ አካላት ቲያጎ ፔትራቺ በአርቤሏ ስርም እያገኘ ባለው ከፍተኛ ተሰሚነትና ሚና ደስተኛ አይደሉም። እነዚህ አመራሮች ቲያጎ ፔትራቺ እንደ ካማቪንጋ ካሉ ተጫዋቾች ላይ ብዙ የጨዋታ ደቂቃዎችን እየቀማ ይገኛል የሚል እምነት እንዳላቸው ጭምር ነው የተገለጸው። ባርሴሎናን የተመለከተ መረጃን እናንሳ። ባርሴሎና ለሁሊያን አልቫሬዝ ከ100 ሚሊዮን ዩሮ በላይም አይከፍልም። ለተጫዋቹ ከፍተኛ ዋጋ እንደሆነም ይታያል። ባርሴሎናዎች የአትሌቲኮን መሸጥም ያለመፈለግ አቋም ይረዳሉ። እናም በመጪዎቹ ሳምንታት ደግሞ ተጫዋቹ ላይም ደፈር ያሉ እንቅስቃሴዎችንም ለዝውውሩ ደግሞ ግፊት እንደሚያደርጉ ተስፋ በማድረግና በመጠበቅ ላይ እንደሆኑ የሚያሳዩ መረጃዎች አሉን የተባለው። የዓለም ዋንጫን ለማሸነፍ ዋና ተፎካካሪ ማን ይሆናል የሚል ጥያቄ ቀርቦለት ነበር። ጋቪ ምላሹን ሰጥቷል። አርጀንቲና ትሆናለች ብሏል። ምክንያቱም ሜሲ ያላት ከስፔን በተጨማሪ ግን ፈረንሳይና ፖርቱጋል ይህንን ዋንጫ የማሸነፍ ትልቅ እድል አላቸው ሲል ነው ጋቪ የሚናገረው። ጋቪ ቀጥልና ሊዮኔል ሜሲ በእግር ኳስ ታሪክ ታላቅ ተጫዋች ነው። ከላማሲያ ስለመጣም እድለኞች ነን። ለሁሉም ሰው አርአያና ምሳሌ ነበር። እኛ ላማሲያ እያለን ከባርሴሎና የመጀመሪያ ቡድን ጋር በነበረን ቆይታ ሁሌም እሱን እንከታተለውና አርአያ አድርገን እንመለከተው ነበር። እኔ በግሌ ከልጅነቱ ጀምሮ የባርሴሎና ደጋፊ የሆንኩት በሱ ምክንያት ሊሆን ይችላል። ሌሎች ብዙ ተጫዋቾችም በተመሳሳይ አሉ ሲልም ነው ጋቪ የሚናገረው። ከደቡብ አሜሪካ ውስጥ የምትወደው ክለብ የትኛው ነው የሚል ጥያቄም ቀርቦለት ነበር። ጋቪ ምላሹን ሰጥቷል። ቦካ ጁኒየርስ ሁሌም የምከታተለውና የምወደው ክለብ ነው ሲል እንዲሁ ሀሳቡን ሰጥቷል። ሌላኛው ያነሳው ሀሳብ ትልቁ ዓለም አቀፍ ትኩረት የሚስበው የኤል ክላሲኮ ጨዋታ እየቀረበ ነው እና ከዚህ ጨዋታ ቀደም ብለው ያሉት ቀናት እንዴት ትላመደዋል የሚል ጥያቄ ቀርቦለት ነበር። ጋቪ ሲናገር ከጨዋታ በፊት ያሉት ቀናት በጣም ትኩረት የምናደርግባቸው ናቸው። እናም የኤል ክላሲኮ ቀንም በጉጉት እንጠብቀዋለን። እንደዚህ አይነት ጨዋታዎች የለመዱ ከላማሲያ ብዙ ተጫዋቾች አሉን። እናም ሁሉንም ለማሸነፍና ሻምፒዮንነቱን ለማረጋገጥም ጓግተናል ብሏል። ዓላማችን ቀሪ ጨዋታዎችን ሁሉንም ማሸነፍ ነው። እናም 100 ነጥብ እንደምናገኝ ተስፋ አደርጋለሁ። ይህም የውድድር ዘመኑ ታሪካዊ ያደርገዋል ብሏል። ሁልጊዜም የበለጠ ነገር እንፈልጋለን። በዚህ ሁኔታ እስከ መጨረሻው ድረስም ማሸነፋችንን መቀጠል አለብን ሲልም ጭምር ነው የተናገረው ጋቪ ሀሳቡን ሲሰጥ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።